በርካታ ወጣቶች በበሬዎች ማድለብ ስራ ላይ በተሰማርተው ይገኛሉ። ዛሬ ደግሞ ይዤ የቀረብኩት አንዱ አዲስ ወጣት ልጅ አለ። በሬዎችን ገዝቶ በማደለብ ስራ ላይ ተሰማርተዋል። እንግዲህ እዚህ ላይ የምናየው ነገር ምንድነው? በሬዎቹ እንደመጡ ከየት መጡ፣ ምን መስጠት አለብን፣ እንዴት መመገብ አለብን፣ የገቡ ጊዜ የተለያየ ቪዲዮ ሰርቻላችኋለሁ። ነገር ግን ምንድነው በሬዎችን ስናደልብ በሶስት ከፍለን ነው። የመጀመሪያዎቹ የገቡበት ሁለተኛ ቀን እስከ 14 ቀን፣ ከ15ኛ ቀን እስከ 45 ቀን፣ ከ45 ቀን እስከ 60 ቀን። ፕሮግራማችን በሁለት ወርም ልናወጣ እንችላለን፣ በሶስት ወርም ልናወጣ እንችላለን። ነገር ግን እዚህ ላይ የምናየው ምንድነው? ብዙ ጊዜ በሬዎችን ስናስገባ በቀናት ውስጥ ማየት ያለብን ጥራት ያለው መኖ ብዙ ጊዜ ለበሬዎቻችን መስጠት አለብን። ለምሳሌ ሻካራ፣ ደረቅ ሳር፣ ገለባ፣ ከዛ ደግሞ በመሃል ምን መስጠት አለብን? ኮንሰንትሬትድ መኖ መስጠት አለብን። እስኪ የመጀመሪያዎቹን 14 ቀናትን ማለማመጃ ናቸው። ስለዚህ ለአንድ በሬ ምን መስጠት አለብን የሚለውን እንየው። ለአንድ በሬ በቀን ውስጥ ምን መስጠት አለብን? ከ3 እስከ 7 ኪሎ ግራም ጥራት ያለው ሳር ወይም ደግሞ ሳይሌጅ ወይም ደግሞ አልፋ መስጠት አለብን። 1 ኪሎ ግራም ደግሞ ምን መሆን አለበት? የተመጣጠነ መኖ መስጠት አለብን። ተጨማሪ 50 ግራም ጨው፣ ንጹህ ውሃ በበቂ ሁኔታ መስጠት መቻል አለብን። ይሄ ኤ ላይ ነው። በገባ ቀን እስከ 14 ቀን፣ ከ14 ቀን በኋላ ከ15 እስከ 45 ቀናት በዋናነት ደግሞ ለሚደልብ በሬ የምንሰጠው አመጋገብ ከ3.5 ኪሎ ግራም እስከ 4.5 ኪሎ ግራም ደረቅ ሳር፣ ሳይሊጅ፣ አልፋ፣ ኤሌፋንት ግራስ ካለን እንሰጣቸዋለን ማለት ነው። እዚህ ላይ ደግሞ የኮንሰንትሬትድ መደብ ወይም ደግሞ የተመጣጠነ መኖ ከ2.5 እስከ 4 ኪሎ ግራም በቀን እንሰጣለን። መርሳት የሌለብን ከ50 እስከ 60 ግራም ጨው መስጠት አለብን። እዚህ ላይም እንደ ወቅቱ በቂ ውሃ መስጠት አለብን። በተለይ ግንቦት፣ ሚያዝያ፣ ሰኔዎቹ መጀመሪያ አካባቢ ላይ ከፍተኛ ፀሐይ ስላለ በሬዎች ምን ይፈልጋሉ? ብዙ ውሃ ይጠጣሉ። ስለዚህ ብዙ ውሃ ማቅረብ አለብን። በሶስተኛ ላይ ከ45 ቀን እስከ 60 ቀን የመጨረሻዎቹ ማደለቢያ ወቅት ነው። ስለዚህ ለአንድ በሬ ስንት መስጠት አለብን? ከ3 ኪሎ ግራም እስከ 4 ኪሎ ግራም ደረቅ ሳር መስጠት አለብን። ኮንሰንትሬትድ መኖ ደግሞ ከ4 እስከ 5 ኪሎ ግራም መስጠት አለብን። ጨው 50፣ ውሃ እንደተለመደው በጣም በንጽህና መስጠት መቻል አለብን። እዚህ ላይ አንዳንድ ጊዜ ሰዎች ኮንሰንትሬትድ መኖን የተለያየ ቦታ ርቀን ከመሄድ ቤታችን ማዘጋጀት አለብን ብላችሁ ካሰባችሁ ይህን መዘጋጀት ትችላላችሁ። 1 ኩንታል ወይም ደግሞ 100 ኪሎ ግራም የተመጣጠነ ለበሬዎች ለሚደልቡ በሬዎች ለማዘጋጀት ከፈለጋችሁ 40 ኪሎ ግራም የበቆሎ ዱቄት፣ 30 ኪሎ ግራም ስንዴ፣ 25 ግራም ኑግ ወይም ደግሞ ፋጉሎ፣ 2 ኪሎ ግራም ጨውና 3 ኪሎ ግራም የተቀላቀለ ማዕድን የምንለው ምንድነው? አንዳንድ ጊዜ የተፈጨ የእንስሳ ደም፣ የተፈጨ የዶሮ ተቀላቅሎ ይሸጣል የተለያዩ ድርጅቶች። መኖ በድንገት መጨመር ግን ብዙ አድርጎ መስጠት፣ መኖ በድንገት መቀየር ግን በሬዎች ላይ ከፍተኛ የሆነ የጤና ችግርን ያመጣል። ስለዚህ በሬ ሆዱ ተነፍቷል፣ እያንዳንዱን እንቅስቃሴ አየዋለሁ፣ ታፋውን እያንዳንዱን ሲራመድ አየዋለሁ፣ እግሩ ያነክሳል። በኋላ ላይ በሬዎች እግራቸው የሚያነክሰው የተለያየ በሽታ ሲይዛቸው ነው። ከሱ ውስጥ የተለመዱትን ሳይሆን የምናየው የበሬዎች የጉበታቸው ጉዳት ብዙ ጊዜ እግራቸው እንዲያነክስ ያደርጋቸዋል። ያ ጉበት ለምን ተጎዳ፣ በምን ምክንያት ነው፣ ጉበት ምን ስላለው ብለን ብዙ ጊዜ የምናያቸው አሉ። እሱን ወደኋላ ገልጽላቸዋል። በአንድ በሬ ብዙ ጊዜ መኖን አብዝቶ መስጠት ከፍተኛ የጤና ችግርን ያመጣል። ከዚህ ውስጥ አንዱ ምንድነው? የሆድ አሲዶሲስ፣ ሩሚናል አሲዶሲስ። በሩሚናል የመጀመሪያ ሆድ ውስጥ አሲድ በከፍተኛ ሁኔታ ይመነጫል። በዚህ ጊዜ በሬው ምን ይሆናል? በቃ ተቅማጥ ይዟል፣ ይተኛል፣ ምግብ መብላት ፍላጎት የለውም። በማግስቱ ስንሄድ በሬያችን ሞቶ ልናገኘው እንችላለን። ይሄ በድንገት የበሬዎችን መኖ እየቀላቀሉ በከፍተኛ ሁኔታ በድንገት የተለየ መኖ መስጠት በበሬዎች ላይ ከፍተኛ የጤና ችግር ያመጣል። በሁለተኛ የሆድ መነፋት፣ ብሎቲንግ፣ ከፍተኛ ጋዝ በውስጡ በመጨመር የግራ ጎኑ ሆዱ አብጦታ ያላችሁ ይሄ በሬ አሁን እንዴት ያምራል! ሰውነቱን እንቅስቃሴውን እስኪዩት። ስንት ተገዛ ነግሬላችኋለሁ። ለመተንፈስ መቸገር ምን ያመጣል? የሆድ መነፋት፣ የምግብ መቀየር፣ ድንገተኛ ሞት። በተጨማሪ ምን ታያላችሁ? ማነከስ ያስከትላል። እግራቸው መረገጫቸው እብጠት ይጨምራል። ቁርጭምጭሚታቸው አካባቢ ከፍተኛ የሆነ እብጠት፣ ለመራመድ ይቸገራል። እግሩን ያነሳል። እግሩን የሚያነሳው ምንድን ነው? በምግብ ቁንጣን መያዝ፣ በምግብ ድንገት መቀየር አማካኝነት። ስለዚህ ጤና ይጎዳል ማለት ነው። ጤናው ሲጎዳ ደግሞ የተለያዩ ችግሮች ይመጣሉ። ለምሳሌ በመጨረሻ ላይ ምን እናያለን? የጉበት ችግር ወይም ደግሞ የምግብ መፈጨት መዛባት። ይሄ ደግሞ ከ5 እስከ 15 ቀናት ውስጥ ማለማመድ ሲገባን በአንድ ጊዜ ምግቡን እንደዚህ መቀየር ግን ከፍተኛ የሆነ ችግርን ያመጣባቸዋል። ስለዚህ የጉበት ችግር የምግብ መፈጨት መዛባትን ያስከትላል።
መኖን ቀስ እያደረጉ መጨመር ግን ወይም ደግሞ መኖን ስንቀላቀል ምን እናደርጋለን? ጊዜ እንሰጣለን። 5 ቀን 10 ቀን 15 ቀን። አሁን እዚህ ላይ የቀረበላቸው ምግብ ከመጡ ጊዜ ጀምሮ ደረቅ መኖ ነው የምንሰጣቸው። ስለዚህ መጠንቀቅ መቻል አለብን። በሬዎች ጉበት ጥቅሙ ምንድን ነው? ብዙ ጊዜ የበሬዎች ጉበት የተለያየ ጥቅም አለው። ለሰው አይደለም፣ ለራሳቸው ለበሬዎቹ ማለት ነው። ስለዚህ በሬዎች ላይ ጉበታቸው እንዳይጎዳ በምግብም በመድኃኒትም በተለያየ ነገር መጠንቀቅ መቻል አለብን። አንደኛ የክብደት መጨመር ይገጥማቸዋል። መኖን አጠቃቀም ጉዳት ያስከትላል። ጉበታቸው ሲጎዳ፣ ለምሳሌ ጉበት ከሚሰራቸው ዋናዎቹ ስራዎቹ አንዱ ምንድን ነው? ምግብ ወደ ኃይል ይቀይራል። ይሄ ትልቁ የጉበት ስራ ነው። ሁለተኛው ደግሞ በሰውነት ውስጥ ፕሮቲን እንዲመረት ያደርጋል። ይሄ የጉበት ስራ ነው። ሶስተኛ ስብ፣ ካርቦሃይድሬት፣ ቫይታሚኖችን ያከማቻል። በበሬው አካል ውስጥ በሰውነታቸው ውስጥ መርዛማ ነገሮች ከተከሰቱ በማን በኩል ይጣራል? በጉበት በኩል። በሬው የበላው መኖ መፈጨት የሚረዱ ባይል ዳክቶች እንዲፈጩ እንዲመረቱ ያደርጋል። በደም ውስጥ የሚከሰተውን የደም ስኳር ይቆጣጠራል። በሰውነት ውስጥ ደግሞ በሽታ የመከላከል ስርዓትን ያበረታል፣ ያነቃቃል። በሬዎች በጣም ሲደልቡ ጉበታቸው አንዳንድ ጊዜ ከጥንቃቄ ጉድለት የተለያየ ችግር ሊገጥመው ይችላል። ስለዚህ ይሄ እንዳይገጥመው ማድረግ አለብን። በሬዎቻችንን መድኃኒት ስንሰጥ መጠንቀቅ አለብን። ምግብ ስናበላ መጠንቀቅ አለብን። ከዚህ ውስጥ ግን በሬዎች ብዙ እህል ወይም ደግሞ የተመጣጠነ መኖን መስጠት ድንገተኛ አሲዶሲስ ቅድም እንዳልኳችሁ ሊያመጣ የተበላሸ መኖም የሻጋታ ወይም ደግሞ ሻጋታ መርዛማ ነገር ወይም ደግሞ ማይኮቶክሲን ይመረታል። ይሄ ማይኮቶክሲን ደግሞ ማንን ይጎዳል? ጉበትን ይጎዳዋል። ስለዚህ ጉበት ምን ይሆናል? በተለያየ ፓራሳይቶች ይጎዳል፣ በተለያየ መርዛማ ነገሮች ይጎዳል። ስለዚህ ይሄ እንዳይከፈት ሁልጊዜ መጠንቀቅ አለብን። በሬዎቻችን ጤንነታቸውን ስናበላቸው፣ ስናጠጣቸው፣ ሲተኙ እበታቸውን፣ ሽንታቸውን በደንብ ማየት አለብን። አለበለዚያ የጉበት ጉዳት ብዙ የጤና ችግር ያደርጋል። ብዙ ጊዜ ግን ጉበት ተጎድቷል ወይ እንዴት ማወቅ እንችላለን? እስኪ እንየው። በሬዎቹ ጉበታቸው ተጎድቷል ወይስ ደግሞ አልተጎዳም? አንድ የምግብ ፍላጎት መቀነስ፣ ክብደት መቀነስ፣ ድካም፣ ተቅማጥ፣ ዓይንና አፍንጫ ቢጫ መሆን ወይም ደግሞ ጃውንዲስ መከሰት። ስለዚህ ገላውንም ስንገፈው ጃውንዲስ ይኖራል። ገላው ልክ እንደ ሰባ ስጋ ቢጫ ሙሉ ቢጫ ይሆናል። ይሄ ደግሞ ጃውንዲስ እንለዋለን። በምን ምክንያት? በጉበት መጎዳት። ጉበት በምን ይጎዳል? በምግብ፣ በመርዛማ ነገሮች፣ በመድኃኒት። ስለዚህ እነዚህ በሬዎቻችን ጤናማ እንዲሆኑልን ሁልጊዜ ክትትል ማድረግ አለብን። እንዲሁም ደግሞ ድንገተኛ ሞት፣ በረት ውስጥ ስንገባ በሬዎቻችን ምን ሆነዋል? ሞተው እናገኛቸዋል። በምንድን ነው የሞቱት ብለን ብዙ ምርምር ብናደርግም አናገኝም። ስለዚህ በሬዎችን ለማደለብ ብዙ በርካታ ነገሮችን ተከታተል መድረስ መቻል አለብን። እነዚህ በሬዎች ስንት ተገዙ? እንዴት አገኘናቸው? እናንተስ እንደዚህ ወጣት ልጅ በዚህ ስራ ላይ መሰማራት ትፈልጋላችሁ? እስኪ አሁን ደግሞ ልጁ የሚለውን እንሰማለን። የእርባታው ባለቤት ይከተገኘው ወጣቱ ጋዜጠኛ ነው። ጋዜጠኞች እንግዲህ በዚህ ስራ ላይ ለመሰማራት ብዙ እንትን ማለት አለበት። እንደምን ዋልክ ወንድሜ? ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነው የማድለብ ስራ? እንግዲህ አዲስ ነው የጀመርኩት። ደህና ነው እንዳጀማመሬ። ስንት በሬዎች ጀመርክ? በአራት በሬዎች። እንደው ስንት ገዛችሁ? ደንበኞች እንዲያውቁ ስንት ቀናቸው ከገቡስ? ከገቡ 3ኛ ቀናቸው ነው። እሺ። ይሄ ነጩ 120 ነው የሚሉት። እሺ። ይሄኛው 120 ነው። እሺ። እነዛ ሁለቱ 115 እዛ ጋር ያለው ነጩ 115 ያለው ግን አንድ ላይ በስንት ሰጡክ? በ460 460 ሺህ አራቱን በሬዎች በጣም አሪፍ ናቸው። በጣም ጥሩዎች ናቸው። በተለይ ሰውነታቸው አልተጎዳም። ከክፍለ ሀገር ነው የመጡት? ከዴሲስ የሚባለው አርሲ አካባቢ። በጣም አሪፍ አካባቢ ናቸው። በተለይ በሬዎቹ አመራረጥ ላይ ጥሩ እንትኖች ናቸው። ገና እድሜያቸው ያልገፋ፣ ስጋቸው በጣም ስስ ነው። ስለዚህ ግቢውን ተከራይተው ነው? የራስ ነው? ተከራይቼ ነው፣ ግን ጓደኞቼም ናቸው። ልጆቹ አብረው የሚሰሩት ያግዘዋል። ቦኩ ይባላል። ኦኬ። ወጣቱ ወጣት ጎበዝ ልጅ። የስ እንዴት አየው? ስራ ጥሩ ነው? ጥሩ ነው። እውነት ይበላሉ በሬዎቹ አሁን? በጣም አሪፍ። በርታልኝ። ዛሬ ጀምሮ ሕክምናቸው ተሰጥቷቸዋል። ስለዚህ ክትትላችን ይቀጥላል ማለት ነው። ሌሎችስ እንዳንተ ወጣት ልጆች፣ ጋዜጠኞች፣ በሌላም ሙያ ያሉ ሰዎች እንዲገቡ ምን ትመክራቸዋለህ? ዴፊኒትሊ አሁን አክቹሊ በቃ ከአንድ ሙያ በተጨማሪ እንደዚህ አይነት የፋርም ግብርና ሲያርስ
ተመሳሳይ ለብሳዎች ላይ ወጣቱ ቢሳተፍ በጣም አዋጭ ነው። በጣም አሪፍ። በጣም ነው የማመሰግነው። በርታልኝ። እንግዲህ በኋላ እንገናኛለን። አሁን እንደ ተጨማሪ ደግሞ ምን ማየት መስራት ፈለግ ተጓዳኝ? ምክንያቱም የበሬዎች ላይ ማድለብ ስንሰራ አንዳንድ ጊዜ በሬዎች በጣም ይወፍሩና ምግብ ይተርፈናል። ስለዚህ ተጓዳኝ ስራዎችንስ እንደው ምን መስራት ፈለግ በእርባታ ዘርፍ? ከዚሁ ጋር በተያያዘ ቢሳካልኝ በግ ወይ ፍየሎች የመክተት ሀሳብ አለኝ። በግና ፍየሎችን በጣም ጥሩ። እንደዛ ነው እንግዲህ እስቲ ያየን ነው እንግዲህ በቀጣይ የሚሆነው። በጣም አመሰግናለሁ። በርታልኝ። ኃይሉ ነኝ የእንስሳት ሐኪም። በእኛ ማዕከል ላይ ስትመጡ ለሚቀጥለው 4 ቀን የበሬዎች ማድለብ ስልጠና ስለምንሰጥ መታችሁ እንድትሰለጥኑ ለማለት ፈልጌ ነው። እኛ ስልጠና ላይ የበሬዎች መጽሐፍ ማኑዋል አለ። በሬን እንዴት ትገዛላችሁ፣ በሬዎችን ምን መመገብ አለብን፣ በሬዎችን እንዴት ክትባት እንሰጣለን፣ በሬዎችን እንዴት እናክማለን፣ የበሬዎች መኖ አዘጋጀትን በሙሉ ዘርዝሮ ያሳያቸዋል። ኃይሉ ነኝ የእንስሳት ሐኪም። ፕሮግራሙ ይጠቅማል ካላችሁ ላይክ፣ ኮመንት፣ ሼር አድርጉ። አመሰግናለሁ።